الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال شيخنا العلامة ابن حزام حفظه الله ورعاه في رسالته روضة البادئين من أحاديث سيد المرسلين، وعن كعب بن عياض رضي الله عنه قال: سمعت النبي صلى الله عليه وعلى آله وسلم يقول: إن لكل أمة فتنة وفتنة أمة المال. أخرجه الترمذي بإسناد صحيح. وعن كعب بن عياض رضي الله عنه كعب بن عياض رضي الله عنه يتهازي ونزقبانه قال: سمعت النبي صلى الله عليه وعلى آله وسلم يا الله ملكتني عليه الصلاة والسلام سيلو سماه يقول سيلو سماه يلال: إن لكل أمة فتنة إن لكل أمة لما يوم حزب على الله تبرو فتنة على الله يبلو مالت ما يوم حزب كذب فيت ينبروا يونوت ነቢያቶች የተላኩባቸው የሆኑ ህዝቦች የተፈተኑበት የሆነ ነገር አለ ነው። እያንዳንዱ ህዝብ እያንዳንዱ መልእክተኛ የተላከበት የሆነ ህዝብ ለእያንዳንዱ ፊትና አለለት የተፈተነበት የሆነ ነገር አለ ነው። ኢነ ሊኩል ኡመቲን ፊትና ወፊትነቱ ኡመቲ ልማል ብለዋሉ። የእኔ ህዝቦች ደግሞ ፈተና ማልና ንብረትና ገንዘብ ነው ብለዋሉ። የእኔ ህዝቦች ፈተና ንብረትና ገንዘብ ነው ብለዋሉ። ይህ ብሎ ማለት በገንዘብ እጅግ በጣም ይፈተናሉ ነው። የእኔ ህዝቦች በገንዘብ እጅግ በጣም ይፈተናሉ ነው። ወፊትነቱ ኡመቲ ልማል ይህ እንግዲህ ዛሬ ተጨባጭ ነው፣ በግልጽ የምንመለከተው የሆነ ነገር ነው። አኽረጀሁ الترمذي بإسناد صحيح الإمام الترمذي رحمه الله تعالى صحيح በሆነ ሰንሰለትና ኢስናድ ዘግቦታል። ዘገባውን ለማስረጃነት የሚያገለግል የሆነ ዘገባ ነው ማለት ነው። ስለዚህ ያው ገንዘብ ወይም ጠይብ ማል የተሰኘውን ንብረት የተሰኘውን ልንጠነቀቅ ይገባል የሚለውንም ያስጨብጠናል። ይህ ብሎ ማለት አላሁ ስብሓነሁ ወተዓላ በቁርአን እንደተናገረው ወላ ተንሳ ነሲበከ ሚነ ዱንያ ከሚለው ባብ ከዚህ አንጻር ብቻ ማለት ነው ልንይዘው ይገባል እንጂ ያን ያክል ትኩረት ሰጥተን እጅግ በጣም በጥልቀት ጉዳዩን ተመልክተን ሁሌም ሀማችን ቀማችን እሷ እስከትመስል ድረስ ዱንያና እንዲሁም ገንዘብና ንብረት እስኪመስል ድረስ መሆን መቻል የለበትም ማለት ነው። ምክንያቱም ገንዘብ የተሰኘው ወሲላ ነው። ወሲላ መረማመጃ መሸጋገሪያ እንጂ ጋየት ወጋየት ማን ነው እሱን ጋያ አድርገንና ድካ አድርገን ማለት ነው ግብ አድርገን የምንይዘው የሆነ ነገር እንዳልሆነም ለማሳየት ነው። እንደውም አልአስል ገንዘብንና ንብረትን በተመለከተ ለጥመት የሚደረግ የሆነ ነገር መሆኑን ነው መልእክተኛው አለይሂ ሰላቱ ወሰላም የተናገሩትና ፈተቁ ዱንያ ወተቁ ኒሳ ፈኢነ አወለ ፊትነት በኒ እስራኤል ካነት ፊ ኒሳ በማለት መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት ማለት ነው። ያው ዱንያን ተጠንቀቁ ብለው ነው ያሉት الرسول عليه الصلاة والسلام። ዱንያን ተጠንቀቁ ብለዋል። ገንዘቡን ተጠንቀቁ ነው። ከዱንያ ማለት ነው ንብረት እንደሚካተት ግልጽና ግልጽ ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ለአኺራችን የሚረዳንና የሚያግዘን የሆነውን መጠን ከያዝን በቂያችን ነው። ከዚያ ውጭ ዱንያ ሀማችንና ገማችን አድርገን አላማችን፣ ግባችን፣ ድካችን አድርገን መያዝ ፈጽሞ ይህ ለጥመት የሚዳርግ የሆነ ነገር መሆኑ ግልጽ ነው። وعن أبي هريرة رضي الله عنه قال كأبو هريرة رضي الله عنه يتازي هنا زقبانه على جاء رجل إلى رسول الله عليه الصلاة والسلام ولما لفتني عليه الصلاة والسلام هنا قل سمتا فقال كزيام على من أحق الناس بحسن صحابتي من أحق الناس كسولجوت جبلت تقبي هناك المان نقول ولا تشو من نو أحق الناس كسولجوت جبلت تقبي هنا بحسن صحابتي وفي رواية بحسن صحبتي በዚህም ዘገባ መጥቷል። እንደዚሁ መልካም በሆነ ጓደኝነት ከሰው ልጆች ይበልጥ ተገቢ ይሆናል ለኔ ማን ነው ብሎ አላቸው። መልካም በሆነ ጓደኝነት መልካም የሆነ ጓደኛ አድርገው የሚይዘው የሆነ አካል ማን ነው ከሰው ልጆች ሁሉ ይበልጥ ተገቢው ብሎ ጠየቃቸው። الرسول عليه الصلاة والسلام قال አሉ የአላህ መልእክተኛ عليه الصلاة والسلام ኡሙክ እናትህን ነው ብለዋል። እናትህን ነው መልካም ጓደኛ አድርገህ የምትይዘው ነው። ናም እናትን መልካም ጓደኛ አድርጎ መያዝ አዋጭ የሆነ ነገር ነው። ምክንያቱም ለእናት ሰውየው ሚስጥሩን የሚናገር ከሆነ ወይም ደግሞ ሴትዮዋ ለእናቷ ሚስጥሯን የምትናገር ከሆነ እናቷን የምታወያያት ከሆነ መልካምን ነገር የምታውቅ የሆነውን መልካም ነገር ለሷ ከመለገስና እሷን ለመልካም ነገር ከማቅጣጨት ወደ ኋላ አትልምና እሱንም እንደዚሁ ለመልካም ነገር ከማቅጣጨት ወደ ኋላ አትልምና ከእናት የበለጠ አዛኝ የለምና ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም لله أشد أو لله طيب قال النبي صلى الله عليه وعلى آله وسلم
طيب لله أرحم من هذه بولدها بمالة تناقروا بتاقاتاميال لله أرحم بعباده من هذه بولدها الله سبحانه وتعالى يبلد أذن هنا أملاكنا اتشي سيتيو للجوا ويمتباريا سيتيو للجوا قازنة يكونوا أذنة يبلدها يبلو مالت الناس من يأكل عندما تازن يساينا المالت نهي زقبا እጅግ በጣም ለልጇ እናት እንደምታዝን አላህ እናት ለልጇ ከምታዝነው ከሆነ እዝነት ለባሪያዎቹ የበለጠ ያዝናል በማለት መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል። ስለዚህ እናት እጅግ በጣም አዛኝ ከመሆኑ አንፃር እሷን ሚስጥረኛ አድርጎ ጓደኛ አድርጎ የያዘ የሆነ አካል ጓደኝነቱ እጅግ በጣም የተዋበና ያማረ ነው የሚሆነው። እንዲሁም ሚስጥር እንኳን ቢነግራት አሳልፋ ሰውየውን በሚያስጠቃው ልጇን በሚያስጠቃው በሆነ መልኩ አሳልፋ አትሰጥም። ይህ ግልጽና ግልጽ የሆነ ነገር ነው። እንዲሁም መከራና እንዲሁም ችግር የሚደርስበት ከሆነ ከሱ እንደውም ለመቅረፍና እንዲሁም ለመከላከል በእጅጉኑ ጥረት ታደርጋለች እንጂ አሳልፋ አትሰጠውም። ከዚህ አንፃር እናት እጅግ በጣም ምርጥ የሆነች ጓደኛ ናት። ወንድም ሆነ ሴትም ሆነ እናቱን ከማንም የበለጠ ጓደኛ አድርጎ ሊይዝ ይገባል ማለት ነው። ናም فقال من أحق الناس بحسن صحابتي قال أمك እናትህ ናት ብለዋሉ الرسول عليه الصلاة والسلام قال كزيام مال صحابي ثم من كزيام بمكتل بولتن يالرجا ما أنه ملكام قدن يدرك يميز بلوالاتشو قال ألوساتشو ثم أمك أولا برقامي الناتህ ናት ብለዋሉ ثم كزيام بمكتل أمك الناتህ ናት ብለዋሉ قال على صحابي ثم من كزياس بسوستن يالرجا بمكتل ما أنه يميز بلوالا قال ثم أمك أهنم اندزي بسوستن يام درجة الناتህ إنه مازي اللبالو قال كزيام مالا ثم من كزيام بارتن يالرجا ما أنه مازي اللبن بروسيل قال ثم أبوك كزيام بمكتل أباتهنم በማለት አራተኛ ደረጃ ነው መልእክተኛው አለይሂ ሰላቱ ወሰለም አባትን እንግዲህ በጓደኝነት መልክ ማለት ነው ያስቀመጡት።